ጉድ! አቶ ናቲ ተንኮሉ እንደቀጠለ ነው። የአባዬ ሚስት በተኛችበት በትራስ እንግዲህ ሊያፍናት ሲል አባዬ ከሰማይ ይውረድ ከመሬት አይታወቅም። ቲናና አባዬ ደርሰው እንግዲህ አስጣሉ ማለት ነው። ናቲ እንግዲህ ተንኮሉን ይዞታል ማለት ነው። የትሁቴ ሰርግ እንግዲህ ሊደገስ ጥቂታቶች ናቸው የቀሩት። የትሁትዬ ሰርግ እንግዲህ እየተቃረበ ነው ማለት ነው። ደስ በሚል ሁኔታ ሁላቸውም እንደዚህ ሽብርቅ ድምቅ ብለዋል። ትሁቴም እንግዲህ ዛሬ ፈገግ ብላ ከባሏ ከልጇ አባት ጋር እንግዲህ በደስታ ጥሩ ጊዜ እያሳለፉ ይገኛሉ ማለት ነው። እናም ናቲ እንደዚህ ተሸንፌም ተዋርጄማ አልቀርም፣ ደስታችሁን በሙሉ አዘን ነው የማደርገው ሲል እንግዲህ ወደ ከተማ ተመልሶ የአባዬ ሚስት ታዲያ ቲና እግር በእግር እየተከተለችው ነበረ። ይሄ ሰውዬ አባዬ አለመኖሩን አውቆ የሆነ ያሰበው ነገር እንዳለ ያስታውቃል። ስለዚህ እንደዚህ በቀላሉማ ይሄ ሰው ዝም ማለት የለብኝም። የአባዬ ስራ ቢቀርም የራሴ ስራ ቢቀርም የእነዚህን ቤት ህይወት ግን እንዲያጨልም አልፈልግም። ከዛም እንግዲህ እየተከታተለችው እያንዳንዱን ነገር እያከሸፈችበት መጣች ማለት ነው። እንግዲህ እሱ ተንኮሉን ተያይዞታል። ምንም ግን ሊሳካለት አልቻለም። ሁሉም ነገር እየከሸፈበት ነው ማለት ነው። እና በዚህ ልክ ነው እንግዲህ የናቲ ተንኮል። እውነት ለመናገር ለምን እንደዚህ ተንኮለኛ ሊሆን እንደፈለገ ሊገባኝ አልቻለም ጨርሶ ማለት ነው። ከቀን ወደ ቀን እየባሰበት ነው የሚሄደው ማለት ነው። እና ይሄ ነገር ታዲያ እስከ መቼ ነው እንደዚህ የሚቀጥለው? እውነት በጣም ያስገርመኛል የናቲን ነገር ሳስብ አንዳንድ ጊዜ እስከ መቼ ቆይ እንደዚህ ተንኮልን ታጥቆ እንዴ? የእውነት እኔ እንጃ። እንግዲህ ዞሮ አቶ ናቲ ገጠር ሄዶ ነበረ። እዛ ያለውን ድባብ ሲያይ ስላልተመቸው ቶሎ ብሎ ወደዚህ ተመለሰ። ከዛ በኋላ ያች አሮጊት እዛ ብቻዋን ነች አይደለ? ለምን ሄጄ እሷን እዛ አላስበረግጋትም ሲል እንግዲህ ወደዚህ ተመልሶ መጣ ወደ አዲስ አበባ። አባዬም ታዲያ ይሄ ልጅ ዛሬ ምንም ደስ አላለኝም ከመምጣቱ ሊሄድ አለ። ምን አስቦ ነው ሲል እንግዲህ እሱ ለካ የአባዬን ቤት ወርቅ ለመዝረፍ ነበረ ሀሳቡ ለጊዜው አልተሳካም። ዞሮ ብቻ የናቲ ተንኮል ተወርቶ አያልቅም ማለት ነው። ከና አባዬ ቤት ምን እንደሚፈልግ ራሱ አላቅም። እኔ አባዬ እኮ ለሱ ክፉ ሰው ቢሆን እንኳ ይሁን ምንም አይደለም፣ ግን አባዬ ለናቲ ፈጽሞ ክፉ ሰው አይደለም። ለምን እንደዚህ ማድረግ እንደፈለገ ብቻ ግራ ያጋባኛል። ዞሮ እንግዲህ አባዬ ጀግና ነው። አስባችሁታል? ትሁትንና ተመስገንን እንኳን አንድ ላይ ሊደርባቸው የነበረው ልጅ አባዬ ከኋላ ደርሶ እንግዲህ ርችት በመተኮስ አከሸፈበት ማለት ነው። እና አባዬ ጀግና ነው። አባዬን አይደለም ከኋላው በቃ እኔ እንጃ ምንም ቢሉ ቢጋፈጡት እንኳን አባዬን አያሸንፉትም ዞሮ ማለት ነው። ብቻ ደስ ብሎኛል። አባዬ ጀግና ነው የእውነት። እናም ትሁቴና ተመስገን እንግዲህ በስተመጨረሻ ሊሞሸሩ ነው። አባትየውም እሺ አለ። ምክንያቱም ከዚህ በላይ ልጋፋሽ አልችልም የኔ ልጅ፣ ይቅርታ አድርጊልኝ። እኔማ ክብሬን አስበልጬ ራስ ወዳደንኩብሽ አይደለ? ስለዚህ አንቺም ከልጅሽ አባት ጋር ደስተኛ ሆነሽ ኑሪ፣ የሚመጣውን ነገር ደግሞ እኔ እጋፈጣለሁ ብሎ እንግዲህ የትሁት አባት ፈቀደላት። እሷም ደግሞ አባዬ ከፈቀድከልኝ ፍቀድልኝ፣ እኔ እኮ ያንተን ፍቃድ ለማክበርና በቃ በአጠቃላይ ለክብር ብዬ ነው እዚህ ድረስ የመጣሁት እንጂ እዛው እኮ በራሴ ማድረግ እችል ነበረ። ስለዚህ አባዬ ባክ ይቅርታ አድርገህለታል አይደለ? እኔንም እንዲቀበለኝ ፍቀድለት ባክ አባዬ አለችው። ላስብበት ብሎ እንግዲህ አስቦ ነገራት። ትሁቴም በደስታ አብደች ማለት ነው። ለተመስገን ስትነግረው እንግዲህ ተመስገን በጣም ደስ አለው ማለት ነው። ከዛ በኋላ እንግዲህ ነገሮች ይስተካከላሉ። ተመስገንና ትሁቴም እንግዲህ ተጋብተው ወደ አዲስ አበባ ይመጣሉ ማለት ነው። እና ነገር ግን እነኛ የልጁ ቤተሰቦች በጣም እየዛቱ ነው አባዬ ላይ፣ የትሁት አባት ላይ በጣም እየዛቱበት ነውና እንግዲህ ነገሮች እንዴት ምን እንደሚሆኑ አናውቅም። በዚህ ከቀጠለ ነገሩ የከበደ ነው የሚሆነው ማለት ነው። ከዛ ትሁት ይሄ ሰውዬ
አባቴ በጣም ኃይለኛ ነው እንደነገርኩ፣ በጣም ኃይለኛ ሰው ነው። ግን ደግሞ ምንም ኃይለኛ ቢሆንም እኔ የፈቀድኩትን እንጂ እኔ ያልፈቀድኩትን ሰው በፍጹም ማግባት አልፈልግም ትሁቴ። እኔም እንደዛው ነው የምለው። ግን አለ አይደለ አባትሽ እንዳይከፋብሽና እንዳያዝንብሽ ነው እንጂ እኔም ሌላ ሰው እኮ እንድታገቢብኝ አልፈልግም። እኔ እኮ አንቺን ባልወድሽና ያለ አንቺ ማግባት ባልፈልግ ኖሮ ዛሬ ስንት ሴት አግባ ነበር እስካሁን ድረስ። ግን በቃ አንቺ የኔ ብቻ ነሽ፣ እኔም ያንቺ ብቻ ነኝ እንጂ እስካሁን ስንት እንትን አብረን እንል ነበረ ሲላት እንግዲህ ከዛ በኋላ እውነታውን ተናገረች ማለት ነው። በስተ መጨረሻም ታዲያ እውነታውን ስትናገር ትሁቴን በጣም ደስ አላት። በጣም ነበር የተደሰተችው። ምክንያቱም አባቷ ስለፈቀደላት ብቻ ማለት ነውና አባቷ ፈቀደላት በስተ መጨረሻም እሷም ደስተኛ ሆነች። ምክንያቱም ደስተኛ የሆነችበት ምክንያት ደግሞ እናቲ ስለፈቀደላት እና ማን ነው ተመስገን የትሁት አባት ስለፈቀደላት ማለት ነውና ከዛ በኋላ እንግዲህ ደስ አላት ማለት ነው። ቶሎ ብላ ተመስገን እዛ አልነበረም ደውላ አባዬ እኮ ፈቀደ ስትለው እሱም በጣም ደስ አለው። እውነትሽን ነው ትሁቴ ሲላት አዎ ተሙዬ በስተመጨረሻ ተሳካ፣ እኔ እናንተ አንድ ላይ ልንሆን ነው እያለች እንግዲህ ብቻ በጣም በደስታ ስትዘል ነበረ ማለት ነውና ዞሮ እንግዲህ ተናቲ ተብየው ታዲያ ሽምግልናውን ቢባል እሱም አልተሳካም፣ በዚህ ጋር ቢባልም በዛም አልተሳካም። ስለዚህ ያለው ምንድን ነው ነገሮችን መጋፈጥ፣ በቃ አለ አይደለ ነገሮችን መጋፈጥ ነበር ያለው እድል ማለት ነው። ስለዚህ ከዚህ በኋላ በቃ በጉልበት አልሆነልኝም። የማደርገው ምንድን ነው እቤታቸው በር ሰብሬ ገባና ወርቃቸውን በሙሉ ጠራርጌ እወጣለሁ አለ። አንተ ሰው አሁንም ከጥፋት አትማርም እንዴ ስትለው ቲና መቼም ገና ይሄ እኮ መጀመሩ ነው፣ ይሄ ጅማሮ ነው። ትሁትን አሸንፌ የራሴ ባላደርጋትም ግን ደግሞ በሌላ ተንኮል መቼም ልለያቸው አልችልም። እኔ ናቲ ነኝ፣ ፈርቼም አላውቅም። ካልፈራት አይደለም ፊት ለፊት አትጋፈጥም ስትለው እንግዲህ ያው አሁን አንቺ ለእኔ ነው የምታግዥው ወይስ ለነሱ ነው ሲላት፣ እኔ ላንተ ለምን አግዛለሁ? ለነሱም ላንተም አላግዝም እውነቱን ስነግርህ ናቲ አለችው። ከዛ በኋላ አንቺ ከኔ ጋር ቆይ ችግርሽ ምንድን ነው? አንተ ጥሩ ሰው ስላልሆንክ ነው ናቲ፣ ያንተ ያልሆነውን ነገር የራስ ለማድረግ ስለምትመኝ እንዴ። እኔ ምልህ ግን አባዬ ምን አድርጎ ነው? ምንም፣ ምን ያደርገኛል ታዲያ? ለምንድን ነው አባዬን በዚህ ልክ ልትጎዳው የምታስበው? እሱ ያንቺ አይደለም ጉዳይ አይደለም፣ አይመለከትሽም። አድርጊ የምልሽን ብቻ ዝም ብለሽ ታደርጊያለሽ። አላደርግም ካልኩስ አንቺ እኮ 500,000 ብር ተቀብለሽኛል። ስለዚህ እኔ ሳልናገርሽ ራሱ እያንዳንዱን ነገር መፈጸም ያንቺ ነበር። አንቺ ግን በፍጹም ያንን ልታደርጊ አልቻልሽም። ቆይ ለምንድን ነው እኔ ሌላ ነገር እንዳደርግ የምትፈታተኝኝ? ሲላትም እንግዲህ እሷም ደግሞ የፈለግከውን ነገር ማድረግ ትችላለህ፣ ትሰማለህ ናቲ፣ ከኔ ጋር ሌላ ሳፋጣ ውስጥ እገባለሁ የምትል ከሆነ ግን ራስህ ትከስርበታለህ አለችው። እንግዲህ አስፈራራችሁ ማለት ነው። በስተመጨረሻ ታዲያ አባዬ ልቡ እምቢ ያለውና ወደ ከተማ ሊመለስ ተገደደ። ከዛ የትሁት አባትም ደግሞ እንዴ ምንድን ነው ድግሱ እኮ የሚደገሰው እዚሁ እኛ ጋር ነው፣ ታዲያ ለምንድን ነው የምትሄደው ወደ ከተማ ሲለው፣ እኔ እንጃ ልቤ ያላርፍብኝ አለ። ስልክ ልደውል እስኪ ብሎ ቲና ጋር ደወለ። ቲናም አባይ ከቻልክ ቶሎ መምጣት አለብህ፣ ይሄ ልጅን ምንም አላማረኝም፣ ምክንያቱም የሆነ ሊያደርግ ይችላል፣ ቤታችሁ ገብቶም ወርቅ ዘርፋለሁ እያለ ነው። ምን? አዎ ወይኔ ጉዴ፣ ታዲያ ሚስቴን ብቻዋን ጥያት እንደዛማ አይሆንም ሲል እንግዲህ አባዬ ተመልሶ ወደ አዲስ አበባ ሲመጣ እንግዲህ በትራስ ሴትዮዋን ትራስ አንስቶ ሊጫናት ሲል አባዬ ደረሰ ማለት ነው። በዚህ ያክል ነው የናቲ ጉድ እንግዲህ ማለቂያ የለውም።
እናም የትሁት ሽምግልና እንግዲህ በቀጣይ ይሆናል ማለት ነው። ሰርጋቸው ታዲያ ያማረ እንደሚሆንም አልጠራጠርም። ታዲያ ናቲን መስመር ካስያዙት በኋላ ነው ይሄ ነገር የሚሆነው እንጂ ናቲ መስመር ካልያዘ መቼም የሚሳካ አይመስለኝም ጨርሶ። ናቲ እያለ ሲጀመር ምንም ነገር አይሳካም። ናቲ እኮ በቃ እየተንኮል አባት በሉት። እዚህ ጋር ስትሉት በዛኛው ይመጣል፣ በዚህ ስትሉት በሌላኛው ይመጣልና ተንኮሉን ተክኖታል። ስለዚህ ምን ማድረግ ነው ያለባቸው? ናቲ ዋጋውን ማግኘት አለበት። ለህግ አሳልፈው መስጠት በቃ ይሄ ነው። እኔ ናቲ ቆይ አንተ ከአባት ጋር እዛው ሄደ እስር ቤት መቀመጥ አይከብድም? ሰው ራሱ ምን ይላቸዋል? ተለቃቅመው እኮ እስር ቤት ገቡ እያሉ ይስቁባቸዋል። እናት ያለች እኮ ኧረ እባክህ እናት አለች እንዴ? እሷ ሲቀርላት አለ እንዴ? እሷን ደግሞ ማንም ይነካት? አንተ ግን ለምንድን ነው እንደ ሰው የማታስበው? እንዴት እያሰብክ ነው? እና እሷ እዚህ የምትቀር ይመስላል? እናንተ እስር ቤት ገብታችሁ የእሷ ልጅ ነው እንደዚህ ያደረገው ሲባል እስር ቤት ትገባለች እሷ። ስለዚህ ሌላ ነገር አስብ። አሁን አዲስ አይዲያ አምጥቻለሁ። ታግጅኛለሽ ወይስ ምን ነበር? ይኸውልሽ ዛሬ እዛ ሴትዮ ቤት ገባና ወርቃቸውን ሙልጭ አድርጌ ወስድና ለእጅ መንሻ ለትሁት አባት እሰጣለሁ። አይናቲ ሰው ብዙ ያስባል። አንተ ግን እዚች እግር ስር ነው። ጥሩ ሀሳብ ነው። ለማንኛውም ይሳካልህ አለችውና እንግዲህ ሄደች ማለት ነው። እድልዬም እንግዲህ ሰው ቤት ገብታለች። በነገራችን ላይ እድል የገባችበት ቤት ቤተሰቦቿ ናቸው። የቤተሰቦቿ ቤት ነው የገባችውና እንግዲህ እድል ቤተሰቦቿን አግኝታለች። ግን ያሰቃያታል። ልክ አሁን ሌላ ድራማ ላይ እንደምናየው ማለት ነው። ከዛ ስቃይ በኋላ የሆነ ጊዜ ላይ ደግሞ እውነታው ይታወቃል። እናትና ልጅ መሆናቸው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አባዬ መጥቷል ማለት ነው።